እስኪ መጀመሪያ ከኦሮሚያን ጀምር ወደ ትግራይና አማራ ክልሎች ወደ አፋር አካባቢ እንላለን። በኦሮሚያ መንግስት ከኦላ ጋር በተለይም ከኦሮሞ ነጻነት ጦር ጋር የሚያደርገውን ጦርነት በሙሉ አቅሙ አጠናክሮ እንደሚቀጥል የኦሮሚያ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ኃይሉ አዱኛ ሰሞኑን ለሚዲያዎች በሰጡት ጋዜጣዊ መግለጫ ላይ አብራርተዋል። ድርድር የሚባል ነገርም የለም የሚል ነገር አስምረውበት አስቀምጠዋል። በአጠቃላይ አሁን በዚሁ በኦሮሚያ እየተደረገ ያለው ጦርነት እንዴት ይገልጹታል? አሁን ያለውን ሁኔታ እንዲው መንግስት አልደራደርም ብሎ ገፍቶ በሚሄድበት አቅጣጫ ላይ ያለ አቅም በዛ ቁመና ላይ ነው ወይ ያለው መንግስት የሚለው ነገር ማሳት ፈለኩት። እንግዲህ ያው ቀደም ሲል እንዳሉት ጦርነት ሲያደርጉ የመጠፋፋት ጦርነት ነው የሚያደርጉት። ሲያውጁ በእንደዚህ ያህል ቀናት እንደዚህ ያህል ጊዜ ውስጥ እንደዚህ የሚባል ጠላት ሙሉ በሙሉ እንደመስሳለን እናጥፋለን ብለው ይነሳሉ። ከዛ በአጭር ጊዜ ውስጥ አጥፍተናል ጨርሰናል ይላሉ። ከዛ ያው በፕሮፓጋንዳ ማሸነፍ የሚባል ፈሊጥ ስላላቸው ይሄን በመናገር ብዙ ርቀት መሄዱ ይመስላቸዋል። ከዛ ተመልሰው አረንቋ ውስጥ ይገባሉ። ከዛ እንደገና የመጨረሻ ዘመቻ ብለው እንደገና ይጠራሩና ይሄዳሉ። ከዛ ደግሞ አሁንም ሲያቅታቸው አሁንም ያስፈራራሉ። አብዛኛው ለራሳቸው ሞራልና ለደጋፊዎቻቸው ስሜት የመጠንቀቅ ጉዳይ ነው እንጂ እውነታን የመግለጽ ስራ ላለፉት 4 ዓመታት ከነሱ ከቤተ መንግስት ምናምን የሚወጣ የለም። የፖለቲካ ውሸት የዕለት ተዕለት ኑሮ ሆኗል። ፕሮፓጋንዳ ድሮ የተወሰነ ደረጃ ሜሪት ያለው ነገር ነበር ማለት ፕሮፓጋንዳን የሚሰራ ሰው በጣም ኤክስትራኦርዲነሪ የእውቀት አቅም እና የስራ አቅም ይጠይቀዋል። አሁን ፕሮፓጋንዳ ማለት ዝም ብሎ ግልጥ ውሸት መልቀቅ ይመስላቸዋል እና ለፕሮፓጋንዳም እንኳን የሚሆን ነገር የላቸውም እና አብዛኛው ሰልፍ ቶክ ነው ለራሳቸው ሞራል እንደዚሁም ለደጋፊዎቻቸው ስሜት ለተወሰነ ጊዜ ሊያጽናናቸው እንዲችል የሚነገር ነገር ነው ያላቸው እና አሁን ከኦሮሚያ ክልል ከኦሮሞ ነጻነት ጦር ጋር የሚደረግ ድርድር የለም ምናምን የሚሉት ሁለት ምክንያት ነው ያላቸው እንዲህ አይነት ንግግር ሲናገሩ። አንደኛ ቅድም እንዳልኩት ለሞራላቸው ነው። ሁለተኛ ከተደራደራችሁ ወዩ ከኦነግ ሸኔ ጋር ተደራደሩ ተመሳጠሩ በሴራ ነው የሚሰሩት ምናምን ስለሚባሉ ያችኑ ለማክሰም እነዚህ የሚሏቸው የአማራ ክልል መሪዎች ሊቃን ስላሉ ያንኑ ለነሱ ሪአሹራንስ ለመስጠት ካልሆነ በቀር ድርድር የሚባል ነገር የለም የሚለው ተደራደሩም አልተደራደሩም አሁን የኦሮሞ ነጻነት ጦርን ማቆም የሚችሉበት ቦታ አይደሉም። መደራደር ለነሱ እድሜያቸውን ያራዝምላቸዋል። ለኦሮሞ ነጻነት ጦርና ለጠቅላላው ለኦሮሞ ህዝብ ደግሞ ሰላም ስለናፈቀው እፎይታ ስለሚፈልግ በድርድር የሚፈታ የፖለቲካ መፍትሄ የሚገኝለት ችግር ሆኖ ቢያልቅ ሁሉም ሰው ይደሰታል። ነገር ግን ፉል ሃርዲ ስለሆኑ በተወሰነ ደረጃ የቴክኖሎጂ የበላይነት ይኖረናል፣ የቴክኒካል እና የትሬኒንግ የበላይነት ይኖረናል፣ የፈንድ የኢኮኖሚ አቅም ማለት ጦርነቱን ለማስኬድ የሚያስችል የብድር አቅም አለን ብለው ከማመናቸው በቀር በጦርነት ሊፈቱ የሚችሉት ችግር አይኖርም። ቢፈቱትም አንድ ነገር ማንም ሰው መረዳት ያለበት ማለት ማንኛውም ሰው የኦሮሚያ ክልል እየተናጠ ያለው በመሳሪያ ብቻ አይደለም። የኦሮሚያ ክልል የታፈነ አብዮት ያላለቀ አብዮት unfinished revolution የተዳፈነበት ሀገር ነው። ያላለቀ አብዮት ደግሞ የዋ ሊደር እንጂ እንዳልረካ ፍቅር unrequited love ይሉታል ፍሬንጆች ማገርሸቱ አይቀርም። ስለዚህ የተጀመረ ያላለቀ የመብት ጥያቄ በዛ ክልል ውስጥ አለ። በየትኛውም ወገን የተለያየ የፖለቲካ አቋም ቢኖርህም የተለያየ የመጨረሻ ግብ ቢኖርህም ያላለቀ የመብት ጥያቄ በኦሮሚያ ክልል ውስጥ አለ። በየትኛው መንገድ ብትሄድ ለምሳሌ በየቀኑ
ኦሮሚያ ብልጽግና ባለስልጣናትን ሲሰደቡ የሚውሉበት ምክንያት እነሱም በአቅማችን እየታገልን ነው የሚሉበት ምክንያት እነሱም እንኳን የራሳቸው የሚሉት ጥቅምና መብት ልንቆምለታለን የሚሉት አላቸው። ስለዚህ ያ ክልል ብዙ አይነት አገላለጽ ልትሰጠው ትችላለህ። በዛ ክልል ያለውን የታፈነ የመብት ጥያቄ በብረት ለማፈን የተደረገ፣ በኮኦፕቴሽን ለማፈን የተደረገ፣ በተላላኪ አስተዳደር በሞግዚት አስተዳደር ለማፈን የተደረገ ለረጅም ዘመናት የቆየ የተቃውሞ እንቅስቃሴ፣ የመብት ጥያቄ፣ የመብት ትግል አለ። ስለዚህ በተለይ ደግሞ አሁን ይሄ መንግስት የተረከበው ያላለቀ አብዮት ባላደራ ተደርጎ ተሰጥቶት ነው። አማና ቱቲከነም ሲባል የነበረው ማለት ነው። ያ ወጣት አንዳንዱ ኮኦፕትድ ሆኖ አንዳንዱ አብዛኛው ዲሞቢላይዝድ ሆኖ ሌላው ወደ ትጥቅ ትግል ገብቶ ጦርነት እያካሄደ ያለበት ሁኔታ ነው ያለው። ይሄ ወጣት ምንድነው እንደዚህ የሚያደርገው ካልክ ያላለቀ አስፒሬሽን አለው፣ ያላለቀ ሬቮሉሽን አለው። ያ አብዮት ተጠልፏል እና የተጠለፈ አብዮት ደግሞ ብልህ እጅ ከገባ ወደ ገንቢነት ሊቀየር ይችል ነበር። አጭበርባሪ ሌባ እጅ ሲገባ ግን ወደ ጦርነት ነው ያመራው። 4 ዓመት ባልሞላ ጊዜ ውስጥ አይደለም አብዮቱን የተነሳውን የመብት ጥያቄ ሀገሪቷንም ፈርፍሮ በታትኖ ወደ ግብአት ፍጻሜው እየሄደ ነው። ናው በኦሮሚያ ላይ አንደራደርም የሚሉት ያው ብራቫዶ ነው። ማንኛውም ሴንሲብል የሆነ ፖለቲከኛ በተለይ በእነሱ ቦታ ላይ ያለ ከሰሜን ስታንድ ኦፍ ላይ ነው ያለው። ሱዳን የተወሰነ ግዛቱን ይዟል። የኤርትራ የደህንነትና የመከላከያ ኃይል ከሀገሪቱ ውስጥ ፈጽሞ አልወጣም። ለምሳሌ ኢሮብን እንደያዘ ነው ያለው ትግራይ። በኦሮሚያና በማዕከላዊ ኢትዮጵያ ፊንፊኔን ጨምሮ የደህንነት ሰዎቻቸው እንደዚሁም ሁሉም ሰው ወታደር ሆኖ ስለሚሰለጥን ሲሰለጥኑ የነበሩ ሰዎች ስለሆኑ እነሱ ሀገር አሁን አዲስ አበባ ውስጥ እንዲሁም ሰሞኑን የሚወራው ሌላ ጉዳይ ነው። ወታደራዊ አቅምን የቀላቀለ የወንጀል ተግባር ተበራክቷል። ይሄን የሚያደርጉት እነሱ ናቸው። በምን ያህል እውነት እንደሆነ ስለማናቅ በዚህ ላይ ብዙ ዱዌል አናደርግም። ስለዚህ የነሱ ፕሬዘንስ አለ በዛ ሀገር ውስጥ። ከዛ ባሻገር አሁን ደግሞ ቅድም የጠቀስከው የአልሸባብ ተሳትፎ አለ። ይህንን ሁሉ ለመመከት የኢትዮጵያ መከላከያ ሰራዊት 67% ደቋል፣ የለም። ስለዚህ ለነዚህ ሁሉ ምላሽ መስጠት የማይችሉ ሰዎች ከሀገሪቱ ግዛት 1/3 ውስጥ የሚደረግን የጦርነት እንቅስቃሴ በጉልበት አፍኜ አሸንፋለሁ፣ ድርድር አላደርግለትም፣ አብዮት ማነው ፖለቲካዊ ጥያቄ ለፖለቲካ ጥያቄዎች ፖለቲካዊ ምላሽ አልሰጠውም የሚል አነጋገር አይ ቲንክ ቂላቂልነት ነው እንጂ ለነሱ ይጠቅማል። መደራደር እድሜ ያስቀጥላል ቢያንስ እና የሚደራደር እንደው ቅድመ ሁኔታዎች ተሟልተው ሊደራደር የሚጀምር ከነሱ ጋር ካለ እንዲያውም የተወሰነ ደረጃ ተቀባይነት ያስገኝላቸዋል። እነሱ ግን እንደዛ አይደለም የሚያዩት። ኢቭን ከኦሮሚያ ቀርቶ ከትግራይ ጋር የሰብአዊነት ተኩስ አቁም አድርገናል፣ ድርድር እንጀምራለን፣ ለድርድር የሚሆኑ ግለሰቦችን መድበናል ምናምን በሚሉት አካባቢ እንኳን ለሰላማዊ ድርድር ፈልገው ሳይሆን ጊዜ ለመግዛትና በማዕቀብ ምክንያት የተከለከሉትን የብድርና የእርዳታ የልማት እርዳታ ገንዘቦች ለማስለቀቅ ለዓለም አቀፍ ማህበረሰቡ የሰላም ድርድር ጀምረናል እያሉ ያልተጀመረ ነገር እያራገቡ ነው ያሉት። እሱንም ቢሆን እንዲሳካ አይፈልጉም። ለምንድን ነው የማይፈልጉት? ጊዜ መግዣ ነው እንጂ ስለ ድርድር የሚያወሩት የሰላምን ቋንቋ የሚጠቀሙት ጊዜ ለመግዛት ያህል እና የዓለም አቀፍ ማህበረሰቡን ለማሞኘት ያህል ነው እንጂ ሰላም ፈልገው አይደለም። ሰላም እንደ ስትራቴጂክ ግብ፣ ሰላም እንደ ለአገር መረጋጋት፣ ለአገር ደህንነት፣ ለህዝቦች መብት መከበር፣ ለዲሞክራሲ አስፈላጊ እንደሆነ እሴት አይደለም።
ሰላምን አይፈልጉም። ከመጀመሪያው ጀምሮ በመግደል በማስፈራራት በመምታት አምባገነን ልታደርጉን ነው በሚል የተጀመረ ስርዓት ነው ይሄ። በመሰረቱ ይሄ ስርዓት የበላይነትን ያልተገባ የበላይነትን ያልተገባ ልዩ ጥቅምን ለማስጠበቅ የሚደረግ የአክራሪ ተስፋፊዎች ጦርነት ስለሆነ በመሰረቱ ሰላም ሊኖረው አይችልም። ብቻውን አሸንፎ አምባገነንም ሲሆን መዋቅራዊ የሆነ የኃይል ተግባር ስትራክቸራል ቫዮለንስ ነው የሚያንቀሳቅሰው የሚረጨው። ጦርነት ብረት አንስቶ ወደ ጦርነት ሲገባም ያው ከመዋቅሩ የሚመነጭ ከስርዓቱ የሚመነጭ የኃይል ተግባርን ነው የሚያሰራጨው። ስለዚህ በመሰረቱ ያ አገር ለሰላም ድርድር ዝግጁ አይደለም። ማንም ቢሆን ማን ማለት ነው አብይ ሆነ ሌላ ሰው ቢሆን አሁን ባለው ሁኔታ ሰላምን እንደግቡ አድርጎ ካልወሰደ በቀር እንደ ስልት ጊዜ መግዣ ስልት አድርጎ የሚወስደው ከሆነ አትሊስት እንደ ስትራቴጂክ ጥቅም አድርጎ ካልወሰደው በቀር የደህንነት ስትራቴጂያቸውን የውጭ ጉዳይ ስትራቴጂያቸውን ማየት ይቻላል እኮ የውጭ ጉዳይ ፖሊሲያቸው እነዚህ ሁሉ ውስጥ ሰላም የስልት ጉዳይ ነው ለነሱ። ከዚህ አንፃር ምንም አይነት ሰላም ከማንም ጋር ይደራደራሉ የሚል እምነት የለኝም። ቢደራደሩ እንኳን ቀጣፊዎች ስለሆኑ የሚከበር የሰላም ድርድር አይደለም። የሚከበር የሚያስከብሩት ለምሳሌ ቀላል ነገር የሰብአዊነት ተኩስ አቁም አድርገናል አሉ ተሸንፈው ሲወጡ። የሰብአዊ እርዳታ ግን ለመስጠት ቸግሯቸው በየቀኑ ሰው ይሞታል እና በየቀኑ ይሄን እኮ አድርገናል ለምን አትደራደሩም ምናምን ይላሉ። ይሄን አድርገናል እስኩ ግዴታቸው ነው። መጀመሪያውኑ እዚህ ሁኔታ ውስጥ ዜጎች እንዲገቡ ማድረግ አልነበረባቸው። ስለዚህ አይደለምና የዘላቂ የፖለቲካ መፍትሄ ለማምጣት የሚደረግ የሰላም ድርድር ይሄ የሰብአዊ እርዳታ ለህዝብ እንዲደርስ ለማድረግ የሚተደረገውን የተኩስ ማቆም ስራ እንኳን ሞኒተር የሚያደርገው የለም። እነሱም ሊያከብሩት የሚችሉት አይደለም። ለምንድን ነው እስካሁን ያችን ተኩስ አቁም ብለው የአንድዮሽ ተኩስ አቁም ያስከበሩት ቢባል አቅም ስለሌላቸው ብቻ። ስለዚህ አቅም ስላጡ በኦሮሚያም እንደዚሁ ሆኖ ወደ ፍጻሜያቸው ይሄዳሉ እንጂ አይደራደሩም፣ ለድርድሩም ዝግጁ አይደሉም፣ ተፈጥሯቸውም አይደለም። መልካም። በተለይ ወደ ኦሮሚያ ስንመጣ አብዛኛው ማናችንም እንደምናውቀው እንግዲህ ማንም ሰው ሊረዳው የሚችለው ቋንቋ ኦሮሚያ ውስጥ እየተደረገ ያለው ጦርነት ለቤተ መንግስቱ ቅርብ ርቀት ላይ በጥቂት ኪሎ ሜትሮች ልዩነት ጭምር ነው ጦርነቶች እየተደረገ ያለው። ትልልቅ መሳሪያዎችን ጭምር ከመንግስት ማርከው ታጥቀው በሜካናይዝድ ደረጃ ጭምር እየተደራጁ ትልልቅ ውጊያዎችን ከመንግስት ሰራዊት ጋር እያደረገ ያሉት የኦሮሞ ነጻነት ጦር በዚሁ ቅርብ ዙሪያ ላይ ነው። እንዲሁ አሁን የመንግስት ስጋት አይደለም የትግራይ መንግስት ካለው ነባራዊ መንግስት ጋር ያለው ስጋት ይነስም ይብዛም በዚህ በድርድሩ ምክንያት ጋብ ብሏል። የፌደራሉ መንግስት በእውነተኛ መንገድ የሚጓዝና ከነሱ ጋር ቁጭ ብሎ መነጋገር ሲፈልጉትን ነገር የሚያደርግ በሐቀኛ መንገድ የሚጓዝ ከሆነ ስጋት አይደለም የትግራይ ክልል በዚህ ሰዓት ለፌደራሉ መንግስት። ከዛ የበለጠ ግን የኦሮሚያው ነው ከፍተኛ ስጋት የሚሉ ሰዎች አሉ። ታዲያ እንዲሆኑ ሳለ በዲፕሎማሲው እንዲተንኮታኩተው በኢኮኖሚ እንዲተንኮታኩተው በውስጣቸው ሽኩቻ ታየና አዲሱ አረጋ እንግዲህ በተለይ ዛሬ ታየ እንዳይጻፈው ጽሁፍ ማንም አፋን ኦሮሞ የሚረዳ ሰው ካየ አዲሱ አረጋ ማለት የህወሓት ተላላኪ መለስ ዜናዊን እንደ ጀግናው የሚቆጥር ምናምን ነው። ለለውጡ ብለን ነው ዝም ያልነው እንጂ ውስጣችን ረክቶ አይደለም፣ ደስተኛ አይደለንም ብሎ አዲሱ አረጋን በግልጽ ሲሳደብ የዋለበት ነው ያለውና ታየ እንዳ ሰሞኑንም ሲናገር ነበር የነበረው እንረሽናለን እያሉኝ ነው ያሉት ብሎ ነበር ሲናገር የነበረው። ይሄ የውስጥ ችግር ባለበት በቅርብ ርቀት ለቤተ መንግስቱ ከባድ ጦርነት እየተደረገ ባለበት ምን ተማምኖ ነው አልደራደርም የሚለው? ታዲያ የኦሮሚያ መንግስት ይሄንን እንዴት ያዩታል? በፖለቲካም እንዲሁ ባለው ሁኔታ እንዳልከው የኦሮሚያ መንግስት ብራቫዶ ነው። ያው የኦሮሚያ መንግስትና የአብይ መንግስት ስላይትሊ የየራሳቸው የጥቅም ልዩነት አላቸው። አብይ ስልጣኑን ለማቆየት ይፈልጋል። ለማቆየት የሚጠቅመው ቦታ ይሄዷል። ኦሬዲ የዓለም አቀፍ ማህበረሰቡ ነው ቢያንስ ከምዕራብ ሀገሮች አንዱ ለአብይ የሚቀጥሉትን 4 ዓመት በስልጣን እንዲቆይ እድል ሰጥቶታል።
ስለዚህ የነሱ ስክሪፕት ነው ይሄ። ያኔ ቲዲኤፍ እና የኦሮሞ ነጻነት ጦርን ከደብረ ብርሃን እንዲመለስ ሲያደርጉ ካደረጓቸው ነገሮች አንዱ ምክንያቱ እሱን እንዴት አድርገው እንደሚያስቀጥሉ አንዳንድ ብሶቶችን ለማስተንፈስ እነማንን ከእስር ቤት እንዴት አድርገው እንደሚፈቱ ከዛ በኋላ ምን አይነት የሰላምና የአካሄድ እቅድ እንዳለ ሲናገሩ ነበር። በወቅቱ ሁለቱን ኃይሎች ወደ አዲስ አበባ እንዳይገቡ ያደረጉበት ምክንያት የትግራይ ኃይሎች አዲስ አበባ ገብተው ሀገሩን ተቆጣጥረው የስልጣን ክፍተቱን ሞልተው ሀገሩን ለማረጋጋት ፍላጎት የላቸውም። የኦሮሞ ነጻነት ጦር ያንን ያደርጋል ወይ የሚል እምነት ደግሞ አልነበራቸውም ፈረንጆቹ። ብዙ ሪአሹራንስ ቢሰጣቸውም ብዙ እቅድ ቢሰጣቸውም ሮድማፕ ቢሰጣቸውም ያንን ማመን አልፈለጉም፣ አልቻሉም። ስለዚህ የሄዱት ሌላ ቦታ ኦሮሞን በሚመለከትና አገሪቱን ለማዳን የሚጠቅም ሌላ ሰው ፍለጋ እስር ቤት ነው የሄዱት። ከዛ በኋላ አንዳንድ አሹራንስስ የተለያዩ ምክክሮች ካደረጉ በኋላ ያሏቸው ነገር አብይ የተኩስ አቁም የሰብአዊነት እርዳታውን እንዲለቅ እጁን እንጠመዛለን፣ የትግራይ መከላከያ ሰራዊት የትግራይ ክልላዊ መንግስት በሰላም ከአብይ ጋር እንዲደራደር ግፊት እናደርጋለን፣ እነሱ የሚጠይቋቸውን ነገሮች ቅድመ ሁኔታዎች እያሟላን እነሱ በኃይል ማሸነፍ ቢችሉም አገሩን መቆጣጠር ስለማይፈልጉ to their advantage የኤርትራ ጦርም የአማራ ክልል የጸጥታ ኃይሎችም የአብይ ሰራዊትም እነዚህ ሁሉ እንዲወጡ ከግዛታቸው እናደርጋለን። የአብይ ጦር የሚለው እንኳን እሱ ላይ አልተግባቡም፣ መከላከያ መውጣት አለበት በሚለው ላይ ምክንያቱም የሀገሩ ሰራዊት ስለሆነ አንድን ሀገር ሰራዊት ከራሱ ግዛት ውጣ አይባልም በሚል ማለት ነው። ትንሽ መከራከሪያ ያላቸው ይሄን እናደርጋለን፣ ሰብአዊ እርዳታ እንዲደርስ እናደርጋለን፣ ሌሎች ጥያቄዎች በህግና በህግ አግባብ እንዲወሰኑ ይደረጋል፣ ይሄንን እኛ እንገፋለን፣ እናንተ ይሄን ካከበራችሁ ይሄ ችግር አይደለም። ሰው ከትግራይ ጋር ሰላም እንዲወርድ ካደረጉ በኋላ የኦሮሚያ ክልል ጉዳይ በፊትም ትግራይም ሲያዘምቱት እንደዛ ነው። የህግ ማስከበር ስራ ነው መሰራው ለ4 ሳምንት ቢሆን ነው ለ6 ሳምንት ቢበዛ ብለው ነው የሄደው። ሳያውቁ አይደለም ዲፕሎማቶቹ በሙሉ ይሄን ያውቁ ነበር። በመሸነፉ ነው የደነገጡት። ልክ አሁን ደግሞ ኦሮሚያን እሱ ይቆጣጠረዋል የሚል እምነት አላቸው። እንዲህ እሱን ይቆጣጠራል፣ ከላይ ያለው ከሰሜን ያለው ጦርነት ይቀንሳል። ስለዚህ ምክንያት አይኖረውም፣ የሰሜኑ ጦርነት ነው ያቆማል። በዚህ ሁኔታ ሀገሩን አረጋግቶ ወደፊት ይቀጥላል ነው። እድሜ የማስቀጠል ስራ ነው ይሄ የሰላሙ ስራ ባጭሩ። ሌሎች የሚያዘጋጃቸው ነገሮች አሏቸው። የነሱ ስክሪፕት ነው። አብይም በተመለከተ አብይ ሙሉ ህልውናውን አንከር ያደረገው በውጭ ኃይሎች ነው። በተለይ ይሄ በሰላም ድርድር በምን በሚለው የምዕራባውያን፣ በጦርነት ደግሞ የራሻን የአዲስ ድሮኖች አሉ በተለይ ከኤርትራውያኑ ሄደው የተደራደሩት ግን እኩል ነው የሚካፈሉት ተብሎ የተሰጣቸው ሰሞኑን እሱን ለማስፈጸም ይመስለኛል ላቭሮቭ የመጣው። በፊትም ይሄን የሰላም ድርድር ወሬ የምናቆየው እስከ ኦገስት ነው ሲሉ ነበር። ኦገስት ድረስ መሳሪያው ይደርሳል የሚል እና የቴክኒክ እንቅስቃሴዎች አሉ፣ የጥገና የስልጠና የምናምን እንደዚህ አይነት ነገሮች እሱ ይሳካልናል የሚል ነበር። ስለዚህ አሁን ወደዛ ጋር የተቃረቡ ይመስለኛል። እነሱም የሰላም ሂደቱንም ራሱ ገሸሽ ማለት ጀምረዋል፣ ባለፈው ሬድዋን እንደተናገረው ማለት ነው። አብይ ይሄ ነው ያለው ኢንተረስት። የኦሮሚያ ክልል ባለስልጣናት ጋር ያለው ሽኩቻ ግን ከባድ ዳይናሚክስ ነው። አብይ ያንን ለነሱ ትቶ ሲል ያናክሳቸዋል፣ ሲፈልግ ይቀያይራቸዋል ወይም ያስፈራራቸዋል። ስለዚህ በራሳቸው እነሱ ሌላ ኢንተረስት ነው ያላቸው። በአብይ ፊት ታማኝ ሆኖ ለመገኘት ከአማራ ክልል የብልጽግና ባላንጦቻቸው በልጦ መገኘት
እና ይሄ በእጃችን ገብቷል የሚሉትን የኦሮሞ መንግስት ነው ብለው የሚያስቡትን ማቆየት በአብይ ስር እነሱም የራሳቸውን ትናንሽ ፕሮጀክቶች የመንደረኛ ይሁን እንደዚህ አይነት ነገሮች ይፈጽማል። የንግድ አለ፣ የገንዘብ፣ የስልጣን፣ የአካባቢን ማስቀደም እንደዚህ አይነት ሽኩቻዎች አሏቸው። እዛ ውስጥ ያሉት እንደ ሁኔታው እያዩ አብይ ላላ ካለ አንደራደርም ምናምን ይላሉ። ብትር ሲበረታባቸው ደግሞ ኧረ በሰላም ጨርስ ምናምን ብለውት ነበር። ያኔ ደብረ ብርሃን ምናምን ሲደረስ በሰላም ካልጨረስ ጀዋርን ካልፈታ እኛ ብንሞት እንኳን በጀዋር እጅ እንሞት ምናምን ሲሉ ነበር ባለሀብቶቹም ኦፒዲዎቹም ፖለቲከኞችም ምናምን። ከኦሮሞ ነጻነት ሰራዊት በኩል ብትር ሲበረታባቸው አንተ ተደራደር እንጂ ይላል። እሱ ከሌሎቹ ጋር ሲደራደር እነሱ አሁን መለስ ስላለ እናጥፋዋለን ይላሉ እንጂ አንደራደርም የሚለው ሜሴጅ አንድም ለአብይ ነው፣ ታማኝነታቸውን ለማረጋገጥ ኦነግ እንዳይባሉ እንዳይጠረጠሩ፣ ሁለተኛ ለአማራ ክልል ከሳሾቻቸው እቺው ናቸው ጨዋታቸውና ሌላ ዝም ብሎ የሰውን አእምሮ ፕሪኦኪፓይ ለማድረግ የሚረጯቸው የተለያዩ ወሬዎች አሉ። እና ኦሮሚያ ላይ አንደራደርም የሚለው ነገር ያዋጣቸዋል? ምንም የሚያዋጣቸው ነገር የለም። አቅማቸው ውጪ ነው እኮ የኦሮሚያ ክልል ልዩ ኃይል፣ ሚሊሻ፣ ጋቸነ ስርና ያስታጠቋቸው የአማራ ክልል ሰዎች፣ የጋበዟቸው የአማራ ክልል ሰራዊት ምንም ሊያደርገው አልቻለም። አሁን ከመቼውም ጊዜ በላይ መከላከያ ሰራዊት እኮ በሌትናንት ጀነራል የሚመሩ ዲቪዥኖች ናቸው ሰሞኑን የተደመሰሱት። ወለጋ ውስጥ ያለው ጦርነት እኮ ሬሳ ሞቶ የሰራዊቱ የሚያነሳው አጥቶ ሰው አፍጫውን ይዞ ነው የሚሄደው እኮ በየጎዳናው። ስለዚህ በዚህ ሁኔታ እናሸንፋለን የሚለው እንዳልኩ ለታማኝነትን ማረጋገጫ እንደዚሁም ለሌሎች ባላንጣዎቻቸው ከኦነግ ጋር አይደሉም የሚለው ትልቁ ክስ በእነሱ ላይ ያለው ያው የኦነግ ሴረኞች ናቸው፣ ያው ኦነጋውያን ናቸው ምናምን ስለሚሏቸው ያንን የተለዩ እንደሆነ ማሳየት እና ጊዜ መግዛት ነው። ጨዋታው አብይም ነው የሚቋጨው። ስለዚህ እሱ በሚቋጨው ስር እኛ የየራሳችንን ጉዳይ እንጨርሳለን እና ታምነን እንቀጥላለን። አሁን ለምሳሌ በቅርብ የሆነ ነገር አብይ ታሟል ምናምን ሞቷል አለ ወይ ምናምን ይባላል። አክቹሊ አልታመመም። ሆን ብሎ ይሄ የኢሳያስ ስልት ነው። ኢሳያስ አፈወርቂ ለአንድ ወር ምናምን ጋሻ ይሄድና በረሃ ታሟል ሊሞት ነው በቃ ኮማ ላይ ነው ምናምን ይባላል። ከዛ አንድ ወር ሙሉ ሰው በቃ ግራ የተጋብቶ ወሬው ይናፈሳል። በሱ ስር ያሉ ሰዎች ደግሞ ተተኪ ለመሆን የተለያየ አሬንጅመንት ያደርጋሉ፣ እንዲ ይፎካከራሉ፣ እርስ በርስ ይጠራጠራሉ። እንደዚህ በሚያደርጉ ጊዜ ዝም ብሎ ይታዘብ ይቆይና ከወር በኋላ በድል አድራጊነት ጤንነቱን አስመልሶ የመጣው ኢሳያስ አፈወርቂ ሌሎቹን ይፈጃቸዋል፣ እሱን ሊተኩ ምናምን ያስመስሉት። ይሄ የሱ ዘዴ ነው። ይሄ በቀጥታ የሱን ዘዴ በመጠቀም አሁን አንዴ በዊልቸር ሆኖ ለመነሳት ፎቶ ያስባል ቤተ መንግስት። የውስጥ መረጃ ነው ማለት አንዴ በሁለት ሰው ተይዞ ምናምን ፎቶ፣ ይሄ ሁሉ ይሞከራል በየጊዜው። ኮፍያ አድርጎ ከሙስሊም መሪዎች ጋር ሲቀርብ ታስታውሳለህ፣ በሽታ ምናምን እንዳለበት አይደለም። ይሄ ማዘናጊያ የተለያየ። አሁን በዚህ ሁኔታ ውስጥ እንኳን ማለት ነው ቤተ መንግስት በሰላም ቁጭ ብሎ አሁን በቅርብ አንድ ነገር ሰምቶ ሽመልስ አብዲሳ እየሮጠ ሄዶ እያለቀሰ እግሩ ላይ ተደፋ። አሁን በቅርብ ማለት ምንድነው ሲባል ብራኑ ጁላ ጀዋር ጋር ሄዶ ጀዋር የኦሮሚያ ፕሬዝዳንት እንደሚሆን ነግሮታል። ኦፍኮርስ እኔ ያውቃለሁ ጀዋር እንዳልተቀበለ ቀደም ብሎ አልተቀበለ፣ ምክንያቱንም አስረድቷል። ግን ይሄንን አሁን ገና ነው የሚሰማው መሰለኝ ሰውየው። ጀዋር ፕሬዝዳንት ሊሆንብህ ነው እና which means አንተ ልትሻር ነው። ይሄንን ሲሰማ መጀመሪያ ብራኑ ጁላ ላይ እንዴት ምን አደረኩ ግን እኔ ምናምን ብሎ ይጫዋል። ሂድና አለቃህና እናገር፣ ያለቃ ውሳኔ ነው የሚለው። ከዛ ይሄን እንደያዘ ነው ሄዶ እግሩ ላይ ወድቆ ሲያለቅስ ምን ሆንክ ምናምን ይለዋል። እኔ ምን አደረኩኝ ምን አጠፋው ብሎ ይለማመጣልና እሱ እንባውን ጠርጎለት አይዞ እንዴ ምንም ዝም ብሎ ተራ ወሬ ሰምተ እንዲትሆናል እንዴ ምናምን ብሎ እንደመለሰው አሁን በቅርብ ነው በዚህ ሳምንት እሱ ታሟል እየተባለ ማለት ነው። ታሟል ሊሞት ነው ምናምን እየተባለ ይሄ የሆነ ነገር ነው፣ በተጨባጭ የሆነ ነገር ነው። እና
እንዲህ አይነት ዳይናሚክስ አሉ እሱ የሚጫወታቸው። ዋናው ነገር ለቤተ መንግስት ታማኝ ሆነው የመቀጠል የመባረር ጉዳይ ነው። ሁሌ በእንትን ነው። ድሮ መረራ ሲቀልድ ምን ይል ነበረ? የኦህዴድ ስልጣን ዛፍ ላይ የተኛ ሰው ስልጣን ነው ማለት ዛፍ ላይ የተኛ ኤኒ ታይም ወድቃለሁ ብሎ እየባነነ ነው የሚያድረው። እና አሁን ከሁሉም ክልል ይልቅ በጣም የሚደነግጠው ዛፍ ላይ የተኛው የኦሮሚያ ክልል ባለስልጣናት ናቸው። ሽኩቻውም መናቆሩም የተለያየ መረጃ ማውጣቱም አጀንዳ መፍጠሩም በእነሱ መካከል የሚሆንበቱ ምክንያት እነሱ ዛሬ ልክ እንደ በፊቱ ኦፒዲዮ ከ4 ኪሎ ኤኒ ታይም ተጠርተው ሊባረሩ ስለሚችሉ ኤኒ ታይም ሊተኩ ስለሚችሉ መስፈራሪቸው አላቸው። ሁሉ ጊዜ ስኬር ክሮ አለ እነሱ አካባቢ። ለኔ ይሄ አንጋሳ እንደዚህ ያለ ታዬ እንደዚህ ያለ ኃይሉ እንደዚህ ያለ ምናምን የሚለው ስኬር ክሮስ ነው የሚያቆሙት በየማሳቸው ላይ ማለት ስኬር ክሮ ማሳ ላይ የሚቆመው ማለት ወፍና ዝንጀሮ ለማስፈር ሰው ነው የሚመስል ነገር ሰርተህ ታቆማለህ። እና እነሱ የሚለቋቸው ትርክቶች እንደዚሁ ዝም ብሎ አንዱ ሌላኛውን ለማስፈራራት በራሱ ማሳ ዙሪያ በራሱ መንደር ላይ ያቆማቸው ይለቃቸዋል በየሳምንቱ። ለዛ ነው ብዙ ርቀት የማይሄዱት። እና የኦሮሚያ ክልል ተደራደረ አልተደራደረ ምንም ጥቅም የለው። ለህልውናውም በአብይ ላይ ነው የሚመረኮዘው። እርግጠኛ ናቸው አብይ የዓለም አቀፉን ማህበረሰብ በሆነ መንገድ አጭበርብሮ ቀናቸው እንደሚያራዝምላቸው እርግጠኛ ናቸው። እነሱ ጭንቀታቸው የ4 ኪሎ መንግስት ይወድቃል ድርድር ይመጣል ምናምን አይደለም። ጭንቀታቸው አብይ መቼ ተካናል፣ ኦኬ መቼ ያጠፋናል፣ ስለዚህ እንዳንተካ ምን እናደርግ፣ ምን በመስራት ለሱ ኢንዲስፔንሰብል እንሆን የሚለው ነው የሚሰሩበት። ይሄ ነው ምናልባት አንዳንዶቹ የምር ሐቀኛ ስለሆነ አሁን ታዬ የሚያዩን ነገር አንዳንዴ ስለማይብ ሲጠም ጠማማ ነው፣ ግን የሆኑ የእውነት ነገር ደግሞ ሲያይ የሚፈራው ነገር ስለሌለው አንዳንዱ እውነት ነገር ሊያወራ ይችላል። ግን ስቲል የራሱ ጌም ነው እና ስለነሱ ነገር ብዙም ባንነጋገር ብዬ ነው አስበው ነው። መልካም አመሰግናለሁ ዶክተር ጸጋዬ። ምክንያቱም የነሱን ጉዳይ አንዳንዴ ማንሳቱ ተገቢ ይመስለኛል። የራሱን ሞት የራሱን ጦርነት ትቶ ስለነሱ ሽኩቻና ግራ መጋባትና እሰጣ ገባ መልስ ሲመልስና እገሌ እንደዚህ ያለ እገሌ እንደዚህ ያለ ብሎ የሚናገር ህዝቡንም የሚያዘናጋ እነሱም አንዱ የሚፈልጉት ህዝቡን ለማዘናጋት ነው። እገሌ ታጋይ ነው እገሌ ደግሞ ታዲ ነው ብሎ ወደዛ እንዲገባ ነው ህዝቡ ከትግሉ እንዲዘናጋ ነው የሚፈልጉትና ይሄንኛውን ህዝቡ ማወቅ አለበት ብዬ ስላሰብኩኝ ይሄን ነገር ማንሳታችን ተገቢ ይመስለኛል። እስኪ ወደ ቀጣይ ጥያቄ ልለፍ ዶክተር ጸጋዬ። ከዚሁ ከኦሮሚያ ጦርነት ጋር በተያያዘ አንዳንድ ፖለቲከኞችም ግለሰቦችም ሰሞኑን አንድ ጎላ ብሎ እየመጣ ያለ ንግግር አለ። ኦሮሚያ ውስጥ የሚደረገው ጦርነት በወንድማማቾች መሀል የሚደረግ ጦርነት ነው የሚሉ ሰዎች አሉ። እውነት በኦሮሚያ ውስጥ እየተደረገ ያለው ጦርነት በወንድማማቾች መሀል እየተደረገ ያለ ጦርነት ነው ወይ? ወንድማማቾች ናቸው ወይ እየተዋጉ ያሉት? ወይንስ የስርዓቱ ጠባቂዎችና በዛ መንገድ የሚጓዙ? እስኪ ምንድነው ማን ነው እየተዋጋ ያለው ኦሮሚያ ላይ? ይሄ ያው መነሻ ሐሳቡ አሁን በስልጣን ላይ ያለው መንግስት የኦሮሞ መንግስት ነው ብሎ ማመኑ ነው። አብይ አህመድ የኦሮሞ ህዝብ ተወካይ፣ በኦሮሞ ህዝብ ስም የኢትዮጵያን መንግስት የሚያስተዳድር የኦሮሞ ጥቅም የሚያስከብር አድርጎ ማየቱ ነው። ይሄ እንዳልሆነ ያለፉት 4 ዓመታት ሙሉ ማስረጃ ናቸው እያንዳንዱ ቀን። ይሄ ትልቅ ስህተት ነው። የለማ ኦህዴድ አደራ ተቀብሏል። ልክ ነው። የተቀበለው አደራ ስልጣን ይዞ ለዘላለም እንዲቀጥል ሳይሆን የኦሮሞን ህዝብ የወቅቱን ጥያቄዎች በተገቢው መንገድ መልሶ ከዛ በኋላ ደግሞ አገሪቷን ወደ ዲሞክራሲያዊ ሽግግር ጎዳና ላይ አስቀምጦ ዞር ይላል። መጀመሪያ የተደረገው ነገር የኦሮሞን ህዝብ ጥያቄ ማዳፈን ነው። በኦሮሞ ህዝብ ጥያቄዎች ዙሪያ ያለውን ወከባ መፍጠር ነው። የኦሮሞን ህዝብ ጥያቄ መተካት ዲስፕሌስ ማድረግ ነው። ሌሎች አጀንዳዎች ናቸው ወዲያው የመጡት። የኤርትራ ሰላም፣ የፓርቲ መቀየር፣ የቤተ መንግስት መስራት፣ ሌሎች አጀንዳዎች ናቸው የመጡት።
እነዚህ ሁሉ የሆኑበት ምክንያት አንደኛ አደራን እንቢ ከማለት ነው። ይሄው ነው። በዚሁ ምክንያት ነው የተሰጠን አደራ አለ፣ በአደራ የተሰጠን ጥያቄ አለ፣ ያንን መመለስ አለብን። ቅድሚያ መስጠት ያለበት ለሱ ነው ስላለ ነው ለማ የተበላው። ሶ ለማ ከዛ ሲስተም ሲወጣ ኢትስ ኦቨር። ተስፋውም ነው የጠፋው እንጂ ቁመናው ግን አብይ አህመድ የኢህአዴግ ፕሬዝዳንት ዋና ሰው ይሆናል ከተባለ ቀን ጀምሮ የኦሮሞ ህዝብ ጥያቄ ተጥሎ ሌላ ፖለቲካ እንደተጀመረ ግልጽ ነው። ከመግቢያ ንግግሩ አንስቶ ቅዠቱም ህልሙም ፍላጎቱም የኦሮሞ ህዝብ ጥያቄ እንዳልሆነ በግልጽ አስቀምጦታል። እንቅስቃሴው በሙሉ ያንን ነው የሚያሳየው። ለዛም ነው ከመቼውም ጊዜ በላይ ከምኒልክ ዘመን እንኳን በባሰ ሁኔታ የኦሮሞ ህዝብ ባለፉት 4 ዓመታት የክብር መዋረድ፣ የማንነት መሰደብ፣ የክልሉን የማፍረስ ፍላጎት መነሳት፣ አገራችሁ አይደለም ፈቅደንላችሁ እንጂ አገራችሁ ማደጋስካር ነው እስከመባል፣ ቋንቋችሁን ስና ያቅለሸልሸናል፣ በቋንቋችሁ የሚዘመር ከሆነ እዚህ ከተማ ውስጥ እንሞታለን፣ ራሳችንን እንገላለን የተባለበት ዘመን ጋር ይመጣ ነው። የኦሮሞ ልጆች ቀድሞ በብዙ መቶ ሺዎች ይታሰሩ ነበር። አሁን በአስርት ሺዎች ይገደላሉ፣ ይረሸናሉ፣ በአደባባይ ይረሸናሉ፣ የግድያ ትዕይንት ይፈጸምባቸዋል፣ ሴቶችና ህጻናት ይደፈራሉ፣ ቤቶች ይቃጠላሉ፣ ከተሞች ሙሉ በሙሉ ይነዳሉ። አሳውን ለማጥፋት ምንጩን ማድረቅ ነው በሚል መርህ ሰላማዊ ህዝብ የጥቃት ሰለባ ይሆናል። ከአገልግሎቶች ተቆርጦ ወለጋ ለረጅም ጊዜ ከኔትወርክ ከባንክ ከሰርቪሶች ተቆርጦ እንዲራብ ይደረጋል። ጉጂ ዛሬ እንደዛ ነው። as we speak ባለፉት 4 ዓመታት በጉጂ ዞን በአጠቃላይ በቦረና ዝናብ አልነበረም፣ ድርቅ አለ። ያ ብቻ ሳይሆን ከ2019 ጀምሮ በዛ ዞን የሚደረጉ ጦርነቶች ከየትኛውም ቦታ በተለየ ሁኔታ ማሳ ያቃጥላሉ፣ ሰብል ክምር ያቃጥላሉ፣ ከተሞችን ያነዳሉ፣ ሰዎች አርሰው እንዳይበሉ ያደርጋሉ። ይሄን ከማድረጋቸው የተነሳ ዛሬ ትልቅ ረሃብ ነው ያለው። ህጻናት በየመንገዱ እየሞቱ ነው ያሉት። ለተወሰነ ጊዜ ለምሳሌ በምዕራብ ጉጂ ወደ 7 ወረዳዎች ምንም አስተዳደር የለም። ለረጅም ጊዜ 8-7 ወር 1 ዓመት ምናምን ለሚሆን ጊዜ መንግስት አስተዳደር የሚባል የለም። በጣም ከመራባቸው የተነሳ እናቶች ሲጨንቃቸው በዛ የሚንቀሳቀስ የኦሮሞ ነጻነት ጦር ካለ ህፃናቱን ሂዱ ከዛ ምናምን ይላሉ። ወታደሮቹ ያላቸውን በእጃቸው ያለውን ነገር ይሰጥቷቸውና በህይወት ያቆያቸው። በዚህ አኳኋን እየኖሩ የሰነበቱ ሰዎች ናቸው ያሉት። በሁሉም አካባቢ ያለው ችግር በጅምላ መገደል፣ ከብቶች መነዳት፣ ዘረፋ፣ ለመናገር የሚቀፉ ድርጊቶች የተፈጸሙበት ዘመን ነው። ለምንድን ነው ይሄ የሚደረገው ከተባለ የአብይ አህመድ መንግስት በመሰረቱ ፋሽስታዊ መንግስት ነው። ሁለተኛ የአብይ አህመድ መንግስት ኮሎኔል ገመቹ አንድ ጊዜ እንዳለው የነፍጠኛ መንግስት፣ የኦሮሚያ ብልጽግና ኦሮሚያ ክልል የሚያስተዳድሩ ደግሞ የነፍጠኛ ተላላኪዎች ናቸው። ምን ማለት ነው? ይሄ የኦሮሞ መንግስት አይደለም ነው። ነፍጠኛ ኦሮሞ አይደለም። ግለሰቡ ኦሮሞ ሊሆን ይችላል፣ ስርዓቱ ግን ኦሮሞ አይደለም። የኦሮሞ ህዝብ ጥቅምና መብት የሚያስከብር አይደለም። የኦሮሞ ህዝብ ጥቅምና መብት የሚያስከብር ቢሆን ኖሮ በአደራ ተቆጥሮ የተሰጡትን የኦሮሞ ህዝብ ጥያቄዎች ይመልስና ከዛ የዲሞክራሲያዊ ሽግግር ያደርግና ለውጥ ሲሉና ሲዘፍኑበት የነበረው ይሄን ለውጥ ለማስጠበቅ ምናምን ሲሉበት የነበረውን ለውጥ ያሳዩን ነበር። ኢንፋክት አጀንዳውን ነጥቀው ቀብረው በሌላ አጀንዳ ተክተውት ያን አጀንዳ ህዝብ አልቀበልም ሲላቸው ጦርነት ነው የጀመሩት። ሌላው ቀርቶ በራሳቸው ፕሮግራም በህገ መንግስቱ ምንም ለውጥ ሳይደረግ ምርጫ በሚደረግበት ቀን ይደረጋል ተብሎ ሲታሰብ አይደረግም ብለው በኮሮና ስም አስተላለፉት። ኢትስ ኦቨር። ከዛን ጊዜ ጀምሮ ህገ መንግስታዊ ቦታቸው ጠፍቷል። አደራቸውም ባደራ የተሰጣቸውም ሁሉም ነገር አልቋል ማለት ነው። እሱ ብቻ አይደለም፣ የለም ምርጫ ማድረግ አለብን ብሎ ደግሞ ያደረገውን ህገ መንግስታዊ ግዴታውን የተወጣውን ክልል በጦርነት ለማጥፋት ሞከሩ። ይሄ መንግስት
የኦሮሞ ህዝብ መንግስት ነው ብሎ ማለት አይናችሁን ጨፍኑና ሞኛችሁ ማለት ነው። በማንኛውም መስፈርት በዛ አገር ውስጥ ባለፉት 4 ዓመታት ገና ይሄ መንግስት ስልጣን ላይ እንደወጣ በስፋት እየተገደለ ገና እኮ እሱ ሚያዝያ ላይ ስልጣን ይዞ በነሐሴ እኮ ነው በመስከረም አጥቢያ እኮ ነው ኦሮሞ በአዲስ አበባ ከተማ በየጉድባው እየተገደለ መጣለት ሲጀምር ይሄንን የኦሮሞ መንግስት ነው ማለት ኦሮሞ በርግጥ ጠላትና ወዳጁን ለይቶ እንደማያውቅ ማሰብ ነው። ይሄ የኦሮሞ መንግስት አይደለም። ይሄ የፋሽስታዊ የዘር አጥፊዎች መንግስት ነው። የኦሮሞ ህዝብ በህግም ካየነው አልወከለው በፊትም እዛው የውስጥ የስልጣን ሽኩቻን ተጠቅመው የኦሮሞ ህዝብ የመብት ጥያቄ ላይ ተጫምተው ስልጣኑን ወደ እጃቸው ለማስገባት ተጠቀሙበት። ከያዙት በኋላ ደግሞ የኦሮሞን ህዝብ ጥያቄ ሙሉ በሙሉ ዲስፕሌስ አድርገው ተክተውት በሱ ቦታ ሌሎች አጀንዳዎችን አምጥተው ህዝቡንም አገሪቷንም በአጠቃላይ ወደ ጦርነት ወደ ማያባራ የትምክት ጦርነቶች አንድ ጦርነት የትምክት ጦርነቶች ከተዋት ነው የሄዱት። ስለዚህ ይሄ ኦሮሞ ነው ኦሮሞን እየገደለ ያለው ሚለው ትርክት የሚነሳው መጀመሪያ ይሄ ስርዓት አሁን በስልጣን ላይ ያለው ስርዓት የኦሮሞ መንግስት ስርዓት ነው የኦሮሞዎች ስርዓት ነው ብሎ ይነሳል። ይሄ ትክክል አይደለም። የመጀመሪያው ስህተት እሱ ነው። እንግዲያው ስርዓቱና ሀገረ መንግስቱ የኦሮሞ ካልሆነ ዘን ጦርነት እያካሄደ ያለው ኦሮሞ አይደለም። በዚህ ሎጂክ ከሄድ የኦሮሞ በኦሮሚያን ክልል የሚደረገው ጦርነት በኦሮሞ ነጻነት ሰራዊትና በብልጽግና መካከል የሚደረገው ጦርነት የወንድማማቾች ጦርነት ነው ካልክ በትግራይ ህዝብ ላይ የዘር ማጥፋት እርምጃ የወሰደው መንግስት ኦሮሞ ነው ማለት ነው። የኦሮሞ ህዝብ ነው ማለት ነው በትግራይ ላይ ይሄን አይነት የዘር ማጥፋት ወንጀል የፈጸመው ማለት ነው። አይሆንም። ይሄ አያስኬድም እንደዚህ አይነት ንግግር። ይሄ የዝም በሉ ተጨፈኑና እናሞኛችሁ የሚል ንግግር ነው። ሌላ አንዳንድ የሰው ስም እያዩ የአያት ስም እያዩ እከሌኮ ኦሮሞ ነው እከሌኮ ሰቦና ነው እከሌኮ ምናምን ለሚሉ ሰዎች ደግሞ አብይ አህመድ አሊ ኦሮሞ ነው ሽመልስ አብዲሳ ኦሮሞ ነው ስለዚህ ይሄ መንግስት የኛ ነው እንዲሉ ማሞኘት ነው። እነዚህ መንግስታችን ብልጽግና ምናምን እያሉ የከተማ ብልጣብልጦች 1001 ሴት ሞዴሎችን እያወጡ ዛሬ እንደዚህ ተደረገ ምናምን የዛሬ ሽልማት እንደዚህ አዋርድ እንደዚህ ተደረገ ምናምን የሚሉት እነሱ ደግሞ ቬስትድ ኢንተረስት ነው ያላቸው። እነሱ ታውቀዋል። ልክ የትግራይ መከላከያ ሰራዊት ደብረ ብርሃን ደረሰ ሲባል ሁላቸውም ፓስፖርታቸውን ያወጡት ማለት ነው። እና አብይን በልመና በሰላም መንገድ ጨርሰው እንጂ ያሉት ናቸው። ለምን ያውቁታል? እነሱ ጥቅመኞች ናቸው። መሬት የነሱ ነው፣ ንግድ የነሱ ነው፣ ኢንቨስትመንት የነሱ ነው፣ የጉምሩክ ከቀረጥ ነፃ የነሱ ነው፣ ኮንዶሚኒየም የነሱ ነው፣ የባንክ ብድር የነሱ ነው። እንደዚህ አይነት ጥቅመኞች ናቸው። ዛሬ በተለያየ መንገድ ብዙ አይነት ወሬ የሚያወሩ እነሱ ጥቅመኞች እኮ ናቸው። ተደራደር፣ በሰላም መንገድ ጨርስ፣ እነ ጀዋርን ፈተህ ምናምን አረጋጋው እንጂ ምናምን ብለው የሚለምኑ ሰዎች ናቸው። እነዚህ ከፖለቲካና ከአገር ከኦሮሞ ህዝብ መብትና ጥቅም ጋር ምንም ግንኙነት የላቸው። ጥቅመኛ አዳሪዎች ናቸው። ፋሺስት አይደለም ሰይጣን ለምን አይሆንም? እነሱ ኮንዶሚኒየማቸውን፣ ህንጻቸውን፣ መሬታቸውን፣ ጥቅማቸውን ካለ ድረስ ብንሞት እንኳን በጀዋር እጅ እንሞት እንጂ እንዴት በሸኔ እጅ ልታስገድለን ምናምን ብለው ሲለምኑ ስም መጥራት ይቻላል እኮ ነው። ጉደታ ምናምን ይባሉ እዚህ የነ ሽመልስ አብዲሳ ዙሪያ የተከማቹ ባለሀብቶች አሉ። እነዚህ ናቸው በዋናነት የኦሮሞ መንግስት ነው እያሉ ልክ እንደ ድሮዎቹ የትምክተኞች እነሱ በተራቸው ትምክተኛ መምሰል የሚፈልጉት ማለት ነው። ያጫሉን ፎቶ ይለብሳሉ፣ ግን ደግሞ እንትን አድዋን ከኛ ምናምን ነው የሚሉት የሚፎክሩት። አገር በኛ እጅ ነች አይነት ነገር የሚሉት ማለት ነው። እነዚህ ጥቅመኞች የወንጀል ካርቴል ሆልደርስ ናቸውና የወንጀል ህብረት ስለሆነ እነሱ በጊዜው የሚገባቸውና የኦሮሞ ህዝብ አንዱ ያስመረረው ነገር የመሬት ንግድና ከኢፍትሃዊ የሆነ መፈናቀል ነበር። ዛሬ የኦሮሞን መሬት የሚቸበችበው
የሚሸጠው የሚገዛው የሚደልለው ማን ነው? እነዚህኞቹ ምንም ይሁን ምን በቆረጣ ያገኙት ሀብት ስላለ ይሄ የኦሮሞ መንግስት ነው በሚለው ግርግር ያገኙት ሀብት ስላለ ለውጥ ሲባል አው ለውጥ አለ ለውጡን ማስጠበቅ አለብን ይሏል። እነዚህ በእነሱ እጅ አሁን ሀብት ስለገባ ማለት ነው የወንጀል ነው አብዛኛው በወንጀል መንገድ ማለት ነው ምንም ህጋዊ መሰረት በሌለው መንገድ ዛሬ ስለ በግ መጎተት ያወራሉ ለመናገር የሚቀፉ ሌላ ነገር እየጎተቱ ስለሰው ያቀርቡ ነበር እኮ እነዚህን ጥቅሞች ለማግኘት ሰው እየጎተቱ ኦኬ ይሄንን ስላደረጉ አሁን ይሄ ስርዓት ትንሽ ከተናጋ እነዚህ በሙሉ ከሰማይ የወረደው God send የሆነው ሀብታቸው ከእጃቸው ስለሚጠፋ እና ደግሞ ይሄን ሀብት ተጠቅመው ብዙ ወንጀል ስለፈጸሙ የወንጀል ተጠያቂነት ስላለባቸው በቃ ሞተው ተነስተው የኦሮሞ መንግስት ነው ይላሉ እነዚህ ናው እነዚህን የሚያዩት የአማራ ሊቃን ገብቷቸዋል ተረኝነት የሚሉት ለነዚህ ምክንያቱም ጥሩ ህንጻ ውስጥ ምናምን ይታያሉ ጥሩ ሱቆችን ይሰራሉ ምናምን እነዚህን ያዩ ተረኛ ይላሉ of course የኦሮሞ ህዝብ ያየው ጦርነት በእሳት መቃጠል መነቀል በሚሊዮኖች መነቀል በየጫካው መኖር የከተሞች መውደም የደረሰው ነገር ይሄ ስለዚህ አብዮቱ ተነጥቆ የመብት ጥያቄው ተቀብሮ በሱ ቦታ ሌላ ጥያቄ በቅሎ የትምክት ጥያቄ በቅሎ ኦኬ የተወሰኑ ጥቅመኞች ግን በግርግር መብት ጥቅማ ጥቅምን የሰበሰቡ ጥቅመኞች መንግስቱን ዙሪያውን ከበው የኛ ጊዜ ነው ስለዚህ የኦሮሞ መንግስት ነው እንደዚህ የሚል ሰው ተረኝነት እየተባለ ሲከሰስ አይ ተረኛ አይደለም ማለት አይገባውም ነበር ይሄ የኦሮሞ መንግስት ከሆነ እንደሚባለው ተረኝነት አንደኛ ማህበራዊ ፍትህ አልመጣም ማህበራዊ ፍትህ ካልመጣ ህገወጥነት ካልጠፋ በሙስና መሬትና የህዝቡን መሬትና መብት የሚነፍጉ ከሆነ ታዲያ ተረኝነት ሌላ ምን ትርጉም አለው ይሄ በርግጥም የኦሮሞ መንግስት ነው የሚሉ ከሆነ ተረኛ ናችሁ ሲባል አይ ማለት አይችሉም ምክንያቱም እነዚህ ጥቅመኞች የተቆጣጠሩት በስም እኮ ይታወቃሉ በቁጥር ምን ያህል ሀብታሞች እንደሆኑ እነዚህ እና ቢየት የባህል ሴንተሮችን ምናምን እንዴት ኔትወርክ እኮ ይታወቃል የነማን ቤተሰብ እንደሆኑ ማለት ምን ሲያደርጉ እንደነበር እነዚህ ከመንግስት ከሀገር ስርዓት ከኦሮሞ ህዝብ ጥቅም ከኦሮሞ ህዝብ ማንነት ጋር ምንም ግንኙነት የላቸው የነሱ ቋንቋ ገንዘብ ነው ፎሪን ከረንሲ ነው እነዚህ ልጆቻቸውን እኮ ገና በነመለስ ጊዜ ጀምሮ ቻይና ሳውዝ ኮሪያ ታይላንድ ምናምን ታይዋን እየላኩ ያስተማሩ ልጆች ሰዎች ናቸው ቤት በአውስትራሊያ በአሜሪካ ምናምን የሚሰሩ ሰዎች እኮ ናቸው ሪል ስቴት ኤጀንሲ ያላቸው ናቸው በኮሎራዶ በጆርጂያ በቨርጂኒያ ያላቸው ሰዎች ናቸው የበፊቱ መንግስት ውስጥም ጭምር ማለት እዛ በሙስና ሲተቹ ያኔ ሙስናውን ላለመቀበል የኦሮሞ ህዝብ አጋር መስለው የትግል አጋር መስለው በወቅቱ የነበሩትን ገዢዎቻቸውን ከስልጣን ለመግፋት ተጠቀሙበት ሙሰኞች ስለሆኑ ስለሚገመገሙ ማለት ነው በወቅቱ ያ ግሩፕ ነው ዛሬ የኛ መንግስት ነው ከእጃችን እንዳያመልጥ ከእጃችን ካመለጠ በቃ አለቀልን ምናምን የሚለው አዎ ያለቀል የሚያልቅላቸው ያው በዘረፋ ያገኙት መብትና ንብረትና ጥቅም ኦፍ ኮርስ ያልቅላቸዋል የኦሮሞ ህዝብ መብትን ግን አልተነካም ለማ እንዳለው እኮ ነው ለማን የማውደስ ፍላጎት የለኝም በብዙ መንገድ የራሱ የሆነ ኃላፊነት አለበት ሊመልሰው የሚገባ ግን ቢያንስ የኦሮሞን ህዝብ ጥያቄ አልነካነውም እንኳን ልንመልሰው ጫፉ አልደረስንም ተከትምቡኔ እያለኮ ነው የወጣው ከለማ በላይ እነዚህ ሁሉ አሁን የኦሮሞ መንግስትነትን ሊያረጋግጡልን ይፈልጋሉ እሱ እንኳን ማለት ነው የተቀበለው ባለ አደራው ከህዝብ አደራውን የተቀበለው ሰው ጥያቄዎችን ተቆጥሮ የተሰጠንን ጥያቄ አንድ በአንድ መመለስ አለብን እስካሁን ድረስ ገና አልደረስንበትም ኢትምቡኔ ነው ያለው ስለዚህ ይሄ መንግስት የኦሮሞ መንግስት ነው ብለ ይሄ መንግስት አሰልፎ የኦሮሞ ህዝብ ላይ ህፃናቱን የሚያስደፍር ቤቱን የሚያቃጥል ሰውን ከነቤተሰቡን ከነቤቱ የሚያቃጥል እዛ ላይ ፎቶ የሚነሳ
ኦኬ እናትን ልጅሽ የት ነው የተደበቀው ብሎ አርስሮ ገርፎ መጨረሻ ላይ የሚገድል አባትን ልጃችሁ የት ሄደ ውጭ ሀገር ስኮላርሺፕ የሄደ ሰው እኮ አሁን ታስሯል በወለጋ ጊዳኬና እኔም ማቀው ማለት ነው ቤተሰብ ልጁ ለውጭ ሀገር ስኮላርሺፕ ኖርዌይ ከዛ በኋላ ካናዳ ነው ያለው ሰውየው ልጁን የታስገባ የታግብተ ነው አምጣ ተብሎ ታሰረ የት ነው ያገባው አራሱ ውጭ ሀገር ነው ያለው ደብዳቤ ተጽፎ ምን ተብሎ ከያለበት ዩኒቨርሲቲ ስኮላርሺፕ በእንደዚህ አይነት ሀገር ነው ያለው ይሄ ነው የኦሮሞ መንግስት ይሄ ነው ኦሮሞና ኦሮሞ ነው እየተጣላ ነው ያስብሉ ነው የሚሞክሩት ይሄ እና ሞኛችሁ አይናችሁን ተጨፈኑ ማለት ነው ይሄ የነፍጠኞች የፋሺስቶች የዘር አጥፊዎች መንግስት ነው ይሄ ማንንም አይወክልም ማንንም በዛ አገር ውስጥ ያለን ህዝብ ማንንም ቡድን የሚወክል አገዛዝ አይደለም ይሄ ኢቭን ትምክትና ነፍጠኝነት አሁን የነፍጠኛ ስርዓት ነው እንለዋለን እሱን እንኳን ለመወከል ብቃት የለውም እሱን እንኳን ሰርቆ የገባበት ነው በጓሮ በኩል የመጣ ሌባ እና ይሄንን ቡድን የኦሮሞ መንግስት አድርጎ ይሄ ቡድን ነው ኦሮሞን እየወጋ ያለው ብሎ ማለት ይሄ ሌላ ነገር ነው ይሄ በምን አይነት ማጂክ የኦሮሞን ህዝብ እንደሚያሳምኑት አላውቅም ግን አላማው የፖለቲካው አላማ ምን ማለት እንደሆነ ይገባኛል ማን ይሄን ወሬ እንደሚያወራውም ይገባኛል ለምን ስትራቴጂ እንደሚጠቀሙትም ይገባኛል ግን ይሄ እየገደለው ያለው ኦሮሞ አይደለም ደሙ የሰውየው ማንነት ኦሮሞ ሊሆን ይችላል ኦሮሞነቱን አንነጥቀውኛ አንሰጠውም አንነሳው የኦሮሞ መንግስትን ወክሎ የኦሮሞ ህዝብ መርጦት ወክሎት የኦሮሞ ህዝብ ተስማምቶበት ያቆመው መንግስት ወይም ስርዓት ጠባቂ አይደለም በኦሮሞ መንግስት በኦሮሞ ህዝብ መብት መቃብር ላይ የቆመ የመንግስት ስርዓት የኦሮሞን ህዝብ የመብት ጥያቄ ጭዳ አድርጎ ተጫምቶበት ወጥቶ ተመልሶ ወዲያውኑ አፈሙዙን በኦሮሞ ህዝብ ላይ ያዞረ ማንነት ማለት የደም ማንነታቸው ኦሮሞ ሊሆን ይችላል ማንንም ይሄንን question አያደርግም ነገር ግን ከነዚህ ጋር መዋጋት ከኦሮሞ ጋር መዋጋት ነው ማለት ቀልድ ነው ይሄ እነሱ እኮ አልዋሹም እነሱ እኮ ሲያቀታቸው ከኤርትራ ማምጥተው ከአማራ ክልልም ጋብዘው ያዋጋሉ እኮ ኦሮሞን ይወጋሉ ይሄ እና አብይ ቡድን እኮ ነው በ2017 ደሳለኝ ኃይለማርያም ደሳለኝ ይለቃለው ካለ በኋላ እኮ ነው የሶማሌ ክልልን ጦር ክልል ልዩ ኃይል አስተማርቶ 1.8 ሚሊዮን ህዝብ ያፈናቀለበት ይሄው ይሄ እነዚህ ቡድን አጫሉ እኮ አስቆሙልን እነዚህን ሰዎች ባካችሁ ብሎ ሲለምን የነበረው እነዚህ ስልጣን ከያዙ በኋላ የኦሮሞን ህዝብ ጥያቄ ለማፈን ሲፈልግ የፈለገውን ኃይል ጠርቶ የሚያሰማራበት ይሄ የኦሮሞ ህዝብ የመጀመሪያ ደንብ የመጀመሪያ ቀዳሚ ጠላት ነው እንጂ ይሄ የኦሮሞ ልጅ አይደለም ኦፍ ኮርስ ፐርሶኔሉ የኦሮሞ ደም ሊኖረው ይችላል ግን ከኦሮሞዎች እየተጣሉ ነው አይደለም ኦሮሞና የአብይ አህመድ ፋሽስታዊ ዘራጥፊ ቡድን እየተጣላ ይሄ ግልጽ ነው መቀመጥ አለበት መልካም በጣም አመሰግናለሁ ተጸጋይ እንግዲህ ይሄ ጥያቄ ብዙ ሰዎችን ግራ ሲያጋባ ነበር የነበረው በውስጥም መስመር ብዙ ሰዎች ይሄ ነገር ምን ማለት ነው እያሉ ጠይቁ ነበር የነበረው ይሄ በደንብ እየተመለሰ ይመስለኛል ማን ከማን ጋር እየተዋጋ እንደሆነ አንደኛው የአብይ አህመድ መንግስት የነፍጠኛ መንግስት ነው ኦሮሚያ ላይም እየተዋጋ ያለው እሱ ነው ኦሮሚያ ላይ እየተዋጉ ያሉትም የዚሁ ስርዓት ተላላኪዎች ናቸው በሌላው ጎን ደግሞ እየተዋጋ ያሉት የህዝብ ልጆች የኦሮሞ ነጻነት ታጋዮች ናቸው ስለዚህ እየተዋጋ ያለው የነፍጠኛው ስርዓትና የኦሮሞ ታጋዮች ናቸው የሚል ጥርት ያለ መልስ ያገኙ ይመስለኛል ወደ ሌላ ጥያቄ ለለፍ እስኪ ይሄንን ኦሮሚያ ላይ የሚደረገውን ጦርነት ለማስቆም በተለያየ አንግል የተለያየ እድሜ ደረጃ ላይ ያሉና የፖለቲካ ዕውቀታቸው በተለያየ ደረጃ ላይ ያሉ ሰዎች ምር ሲናገሩትና እንሰማለን እርሶም አንድ ጽሁፍ ጽፈውበት እንዲያው እኔም አይቼው ነበር ጽሁፉንና ኦሮሚያ ላይ የሚደረገው ጦርነት አሁን ነፃነትን አያመጣም የሚል አንድ አንጋፋ ፖለቲከኛ በአንድ ሚዲያ ላይ ሲናገሩ ሰምቼ እየተገረምኩ የእርሶን ጽሁፍ አየሁ ምን ማለት ነው እርሶ ጽሁፎትን እንዲያው ከጽሁፍ ባሻገር በንግግር ሲገለጽ ኦሮሚያ ላይ ያለው ጦርነት ነፃነት አያመጣም ማለታቸው እኛ አንጋፋ ፖለቲከኛ እና የእርሶ የመልስ ምት
ትንሽ በደንብ ግልጽ እንዲሆንልኝ ፈልጌ ነውና ሐሳቡ እንዴት የተቃወሙት ምን ማለት ፈልገው ነው እሳቸው እርሶስ እንዴት ነው? በጣም ብዙ አደናጋሪ ሐሳቦች በየጊዜው በቤተ መንግስት ትዕዛዝ ይቀርባሉና በቅርቡ አቶ ሌንጮ ለታ ከአንድ ሀገር ውስጥ ቴሌቪዥን ጋር ያደረጉት ምልልስ ነበርና እንደምታውቀው አቶ ሌንጮ ኢትዮጵያ ውስጥ በጣም በጥልቀት ስለ ኢትዮጵያ ፖለቲካ የሚያስብ ሰው ካለ የፖለቲካ ሰው ሆኖ በጥልቀት ከሚያስቡ ሰዎች መካከል አንዱ ነው። ብዙ ያስበበት፣ የተመራመረበት፣ የጻፈበት ቢኖር እሱ ነው እንደ ፖለቲከኛ። ኦፍ ኮርስ ፕሮፌሰር መረራም እንደዛው በጥልቀት ነው የሚያስበው ሌንጮ እና በሌሎች ዘንድ የማይታይ ሪፍሌክሽን አለው። መልሶ ራሱን የማየት ነገር፣ እንደገና የመመርመር ነገር፣ ሪቲንክ የማድረግ ነገር አለው which is credit to him። ስለዚህ ሌንጮ ወደ ሚዲያ መጣ ሲባል በደንብ ነው የምታዳምጠው። ምክንያቱም ቢሳሳትም እንኳን ካንተ ቢለይም እንኳን ምንን እያሰበ እንደሆነ ለምን ስትራቴጂ እንደሚናገር ትርጉም ያለው መነሻ ይዞ ስለሚናገር ሌንጮን you can't ignore። እንደሚታወቀው አሁን የመንግስት አማካሪ ነው እና ይህን ንግግር ሲያደርግ የሚጠየቀው ጥያቄ ኦሮሚያ የተለያዩ ጥያቄዎች ነው የሚጠየቀው። በጣም ብዙ አስቀያሚ ጥያቄዎችም አሉበት። በሱ ትግስት በሱ ብቃት እንዴት ታግሶ እንዳለፋቸው ማላውቃቸው ጥያቄዎች አሉ። ነገር ግን ኦሮሚያ ውስጥ የትጥቅ ትግል ይካሄዳል። ይሄ ታጣቂ ቡድን በጋዜጠኛው እምነት ብዙ ጥፋት እያደረሰ ነው። ይሄ ነገር መቼ ያበቃል ምናምን የሚል ጥያቄ ጠይቀዋለችና አቶ ሌንጮ እኛ አሁን ስለመገንጠል ነው አክቹሊ የምጠይቀው። አንዱ ትግራይ ቢገነጠል ሌላው ሰው ዝም ብሎ ያየዋል እንዴ ምናምን አይነት ስለው እኛ መገንጠል መብት ነው ብለን በ60ዎቹ ተነስተን በፕሮግራማችን ጽፈን ተንቀሳቅሰናል። ምክንያቱ ወቅቱ የዲኮሎናይዜሽን ትግል የሚደረግበት ነው። ከቀኝ ነፃ መውጣት ትክክለኛ ነገር ነው፣ ፍትሃዊ ነገር ነው። የኛ ሁኔታ በዚህ ሁኔታ ውስጥ ነው የሚታየው። ስለዚህ ብለን ወሰድን። ሁለተኛ የግራ ዘመን ፖለቲካ የገነገሰበት ጊዜ ነው። ስለዚህ በግራ ዘመን ፖለቲካም ራዲካል የሆነ ሀገረ መንግስትን ኮምፕሊትሊ የመቀየር ነገር አስፈላጊ ነው ብለን እናምን ነበር። ኢምፓየርን የማፍረስ ስራ ትክክል ነው ብለን እናምን ነበር ከጊዜው ሁኔታ። ሶስተኛ ይሄንን ለማድረግ ደግሞ በትጥቅ ትግል ማድረግ አለብን ብለን እናምን ነበር እና ያንን አድርገናል። አሁን ግን ያ ትክክል እንዳልሆነ አስባለሁ፣ አስፈላጊም አይደለም የሚል ነገር ከተናገረ በኋላ አንዱ የሚለው ነገር የትጥቅ ትግል ጥሩ ነው ብዬ አላምንም ይላል። ምክንያቱ ትክክል ነው ብዬ አላምንም፣ ከዛ ደግሞ ጥሩ ነው ብዬ አላምንም። ትክክል የማይሆንበት ምክንያት ዛሬ ባለንበት ሁኔታ ኢትዮጵያ ኦሮሚያን አውቃለች፣ የኦሮሞን ህዝብ መብት በተወሰነ ደረጃ አውቃለች። አትሊስት ለኦሮሞ ሰው የኦሮሞ ህዝብ እንደ ህዝብ እውቅና ሰጥታለች። ስለዚህ ኢትዮጵያ ለኦሮሞ ህዝብ እውቅና ከሰጠች ኦሮሞም ሚውቹዋል ሪኮግኒሽን የጋራ መገናዘብ በሚለው መርህ መሰረት ኢትዮጵያን አውቆ ሀገረ መንግስቱን እውቅና ሰጥቶት ማስቀጠል አለበት እንጂ ልገንጠል ማለት የለበትም። በሌላ መንገድ ምንድነው ከዚህ በፊት ሲለው የነበረውን ሎጂክ ያስቀምጣል። ቢያንስ ዛሬ የኦሮሚያ ክልል የሚባል አለ። ቢያንስ ዛሬ ኦሮሚኛ ቋንቋ መናገር ይቻላል። ቢያንስ ዛሬ ማንነትህን ማስከበር ይቻላል። ማንነትህ እውቅና ተሰጥቶታል። እኛ በምንታገልበት ዘመን ይሄ ሁሉ የለም እና ቢያንስ ዛሬ ዲሞክራሲያዊ ምህዳር አለ ይላል። በዲሞክራሲያዊ መንገድ መታገል ስለሚቻል ነው ጦርነት በትጥቅ ማድረግ የለብንም የሚለው ይላል። ነው እነዚህ ሁሉ ከ91 እስከ 2018 በፈረንጆች አቆጣጠር ከ83 እስከ 2011 ማለት ነው። እስከዛን ጊዜ ድረስ በኢትዮጵያ አቆጣጠር ትክክል ነው። ኦሮሚያ ክልል የሚባለው እውቅና ተሰጥቶታል። የኦሮሚኛ ቋንቋ አትሊስት በክልል ውስጥ የስራ ቋንቋ እንዲሆን እድል ተሰጥቶታል። ኦሮሞነት የኦሮሞን ባህል ማሳየት ምናምን
ያው ፖለቲካሊ የሚታይ ጊዜ ኢሬቻም ወንጀል ይሆናል ምናምን ግን ሞር ኦር ሌስ እድሉ አለ የኦሮሞ ህዝብ እንደ ህዝብ የራሱን እድል በራስ የመወሰን መብት በህገ መንግስት ተቀምጦለታል እሱንም ይጠቅሳል እሱ መብት አለው ይሄን እድል ለመወሰን የጎደለው ነገር ዲሞክራሲ ነበረ ይላል እና ኢንትረስቲንግ የሆነ ፖይንት የሚናገረው ዲሞክራሲ ያለ ፌደራሊዝም የሌለበት ዲሞክራሲ አደገኛ ነው ያለ ፌደራሊዝም ያለ ዲሞክራሲ ፌደራሊዝምን መተግበር አይቻልም ያለ ፌደራሊዝም ዲሞክራሲን መተግበር ግን ይቻላል የሚል ንግግር ከተናገረ በኋላ ዲሞክራሲ ነበር የጎደለው ስለዚህ አሁን ዲሞክራሲውን ማስፋት ከተቻለ ብዙም የሚቸግር አይደለም ነው የሚለው ናው እንግዲህ የኔ ልዩነት የሚጀምረው ምንድነው ኢትዮጵያ ቀድሞም ቢሆን የኦሮሞን መብት በተመለከተ ሰስፔንድ ነው ያደረገችው የኦሮሞን ጥያቄ አልመለሰችው እንዴት አድርጋ የራስን እድል በራስ የመወሰን መብት አለው ለዚህ እንታገላለን የሚሉትን ከፖለቲካ ጌሙ ውጪ ከማድረግ ካደረጉ በኋላ የኦሮሞ ህዝብ ጥያቄ ተመልሷል የሚል ኦህዴድ የሚባል ተላላኪ ነው በቦታው የተተካው ተመልሷል ብሎ ነው የሚጀምረው ተመልሷል ምንም የሚታገል የኔ ጥያቄ ከተመለሰ እናንተ ምን ትሰራላችሁ እዚህ ለምንድን ነው የምትታገሉት ታዲያ ምን ለማድረግ ነው የምትታገሉት you know so ተመልሷል በሚል ነው የተጀመረው ይሄ ከመሆኑ የተነሳ የራስን እድል በራስ የመወሰን መብት ራስን የማስተዳደር መብት ምናምን የሚለው ተመልሷል ስለሚል በአንቀጽ 39 ዙሪያ የሚነሱ ነገሮች ታቡ እንዲሆኑ ተደርጎ ነው ለ27 ዓመት የተኖረው ዝም ብሎ እኮ አይደለም ሰው ሲታሰር ነው ኢትዮጵያ የኦሮሞ እስር ቤት የሆነችው ሰው ሁሉ ዝም ብለው ሲያዩት ኦህዴድን የሚጠላ ከመሰላቸው ሲያዩት የኦሮሞ ብሔርተኛ ከመሰላቸው ተገንጣይ ምናምን ብለው ነው የሚያስቡት ተገንጣይ ህገ መንግስት ስርዓት የሚንድ ምናምን ተብሎ ነበር የሚታሰረው ሶ ይሄ እሱ በተወሰነ ደረጃ ተከብሯል የሚለው መብት እየተከበረ ባለበት ዘመን እንኳን you know ለኔ theoretical ነው it was suspended it was ተቀባይነት ማግኛ በተወሰነ ቦታ መሳሪያ ብቻ ተደርጎ ነው የተወሰደው actually ተግብረው ሲባል አይደለም የኦሮሞ የሲዳማ ክልልነት ጥያቄ የደቡብ ክልል ብሔር ብሔረሰቦች ጥያቄ በሙሉ ታፍኖ ነው የኖረው ኦኬ አልተከበረም ግን አትሊስት እውቅና አለው ነው ኦኬ ይሄ ችግር የለው ዋናው ነጥብ ከ2018 በኋላ ግን precisely ይሄ ችግር ነው ይሄ ወያኔ አምጥቶ ከኦናጋውያን ጋር ተባብሮ ኢትዮጵያን የከፋፈለበት ያዳከመበት መንገድ ነው ስለዚህ ፌደራሊዝሙ መሻር አለበት ክልሎች መፍረስ አለባቸው ህገ መንግስቱ መሻር አለበት አንቀጽ 39 መሰረዝ አለበት የሚሉ ሰዎች የመጡት ኦሮሞ እና ኦሮሞ ብሔርተኝነት ወንጀል የተደረገበት ጊዜ ነው የኦሮሞ ማንነት ኦሮሞማ ወንጀል ተደርጎ ኦሮሞማ እስካለ ድረስ ኢትዮጵያ ሰላም አታገኝ ተብሎ በአገሪቱ ስታብሊሽመንት ሚዲያ በሙሉ ዘመቻ ይደረጋል ኦሮሞነት ማንነት መጥፋት አለበት ኦሮሞ ብሔርተኝነት ብሔርተኞች መጥፋት አለባቸው ኦሮሚያ የሚባል ክልል መኖር የለበትም ለዚህ ደግሞ ንግግር ብቻ አይደለም ተቋም ተመስርቶ ህግ ወጥቶ የድንበርና የማንነት ኮሚሽን የሚባል የክለስተር ምናምን የኤክስፐርቶች ቡድን የሚባል ተመስርቶ ዛሬ አሁን ደቡብ ክልልን በክለስተር እናዋቅረው ምናምን እያለ የሚመጣው ከዛ ከኤክስፐርቶች ቡድን ከብሎ ነው የህዝብ ጥያቄና የህዝብ መብት ተጥሎ የሆነ ቢሮስ ቁጭ ብለው የሚነጋገሩ ምን እንደተማሩ የማይታወቁ የግብርናም የሳርም የሙጃም ዶክተር ምናምን ኤክስፐርት ተብሎ ከሌ ከዚህ ጋር ነው ቢዋሃድ የሚሻለው ከሌ ወደዛ ነው በዛኛው ክለስተር ቢገባ ይሻላል የሚሉበት ቦታ ደርሰዋል ከዚህ አልፎ ምርጫ አሸንፍ ያለው ባለ ማግስት አብይ አህመድ የአገራዊ ምክክር ኮሚሽን ብሎ ሲያቋቁም የዋናው አጀንዳው መግባባት በሌለበት በአንቀጽ 39 በህገ መንግስቱ በብሔር ጥያቄ በፌደራሊዝም ላይ ውይይት እንዲደረግና መሻሻል እንዲደረግ በዚህ ላይ የጋራ መግባባት እንድንይዝ ባጭሩ
ኢትዮጵያን አዳክሟል ብለው የሚያምኑበትን የኢትዮጵያን ህዝብ ከፋፍሏል ብለው የሚያምኑበትን ደግሞ ስለሌላው መብት አይናገሩም። ፕሮፓጋንዳውን ካየኸው የኦሮሞ ማንነት፣ የኦሮሚያ ክልል፣ የኦሮሞ ብሔርተኝነት መኖር የለበትም በሚሉ ሰዎች የተያዘ መንግስት ነው። ይሄ መንግስት ሙሉ ቁመናው ምንድነው? ዲፋይኒንግ ካራክተሩ ምንድነው ቢባል ኦሮሞን፣ ኦሮሚያን እና ኦሮሞማን ማፍረስ ነው። እሱ ከፈረሰ እነዚህ ሶስቱ ከጠፉ አገር ሰላም ታገኛለች፣ አገር ትረጋጋለች፣ አገር አንድነቷን ታገኛለች። ይሄ ሁሉ የመፈናቀል ኔሬቲቭ ሰዎች አይፈናቀሉም አይደለም፣ ይፈናቀላሉ፣ ያሳዝናል፣ መሆን የለበትም፣ አሁንም መስተካከል አለበት። ይሄ ሁሉ የመፈናቀል ትርክት ግን ኦሮሚያ ላይ ነው እንዳለ የሚያጠነጥነው እና ደቡብ ላይ ነው። ለምን ሰበብ ተደርጎ መፈናቀል ሰበብ ተደርጎ ይሄው የብሔሮች የማንነት የመብት እና በክልል የመደራጀት መብት የራስን ዕድል በራስ የመወሰን መብት እንዲሰረዝ ለማድረግ ይሄ እንግዲህ ይሄ ባለበት ሁኔታ አሁን ኦሮሚያም አለች፣ ቋንቋም ተከብሯል፣ ኢትዮጵያ ኦሮሞን ተቀብላለች ማለት በተለይ ዛሬ በሚሆነው ዝም ብሎ 360 ኤኒ ታይም ቢከፍቱ ማንኛውም ሰው ዩቲዩብ ላይ ቢገባኮ ዛሬ ኢትዮጵያ ኦሮሞን ተቀብላለች የሚባልበት ቦታ አይደለም። ኢንፋክት በኃይለ ሥላሴ ጊዜ ይሻላል አሁን ካለው ሁኔታ። ለምን የኃይለ ሥላሴ ጊዜ ኢን ፕራይቬት ኦሮሞ መሆን ትችላለህ፣ ቤት ዘፈን የራስ በዓል ላይ ምናምን ትችላለህ። አደባባይ ላይ በኦሮምኛ መናገር፣ በኦሮምኛ መጻፍ፣ የኦሮሞ ስም ይዘህ ትምህርት ቤት መመዝገብ፣ የኦሮሞ ቤት የሚባል ነገር አታስበውም ነው ሁላችንም ኢትዮጵያውያን። አሁን ግን በኦሮሞ ቋንቋ የሚናገር በኦሮሞነቱ የሚኮራ ኦሮሚያ የሚባል ክልል መኖር የለበትም የሚሉ ዋና ስራቸው አድርገው ይሄንኑ ሲዘበዝቡ የሚውሉ ሰዎች ናቸው ያሉት። መንግስቱ የነዚህ መንግስት ነው። አጋፋሪዎችም ደጋፊ ምናምኖቹም በዋናነት ደግሞ እንደ መንግስትም ያሉት ማለት ነው። ይሄንን ለማስፈጸም ሌት ተቀን ይተጋሉ፣ እነ ሽመልስ ጭምር የኦሮሚያን ክልል ለማፍረስ ሌት ተቀን ይተጋሉ። አገሪቱን በእጃችን አስገብተናል። ይሄ ባለበት ሁኔታ ዛሬ የራስን ዕድል በራስ የመወሰን መብት የኦሮሞ መብት ብሎ መታገል ትክክል አይደለም፣ የመገንጠል ጥያቄን ማንሳት ትክክል አይደለም ማለቱ አቶ ሌንጮ ምናልባት ድሮ የመብት ጥያቄ ከሆነ የመገንጠል መብት፣ ዛሬ የፍትህ ጥያቄ ነው፣ የመብት አይደለም። ዛሬ እኮ የዘር ማጥፋት ነው እየደረሰብን። ዛሬ ኢትዮጵያ የሚል ቃል በፊታችን አይጠራ የሚል ቦታ ላይ ነው ያደረሱት የኦሮሞን ህዝብ። ሞክረው ይሄ ነገር እኮ ሊስተካከል ይችል ይሆናል ምናልባት እስቲ ምናምን ብለው አብይን እድል ሰጥተውት እኮ ሲጨፍር ነበር ዛሬ የሚያማረው ህዝብ። ዛሬ ሰው በጣም ተስፋ ከመቁረጡ የተነሳ ኢቭን ጀዋራውን በሚያደርገው ጉብኝት ኢትዮጵያ ምናምን ብለህ አትዘምርብን ብሎ የሚናገርበት ቦታ ደርሷል። ስለዚህ አቶ ሌንጮ ምንድነው የሚያወራው? ዛሬ ከትናንት የተሻለ ስለሆነ የትናንቱ ትግል መጣልና ሌላ አይነት ነገር መጀመር አለበት የሚል ከሆነ የትኛው ኢትዮጵያ ነው ኦሮሞን ያወቀው? ዛሬ የታወቀው ስህተት ነው፣ እሱን ማጥፋት አለብን መሰረዝ አለብን እየተባለ ነው። በነ መለስ ጊዜ የታወቀው መታወቅ ቲዮሬቲካል መታወቅ እሱ ነው ያጠፋን፣ እሱ መጥፋት አለበት አሁን የሚል መንግስት ነው በስልጣን ላይ ለማጥፋት እየተዘጋጀ ነው፣ እያደረገው ነው። የደቡብ ክልልን ስንት ቦታ ነው እየሸነሸነው ያለው? ስንቶቹን የክልልነት ጥያቄዎች ነው እያዳፈነ ያለው? አሁን ስንናገር ከትናንት ወዲያ የወላይታን የክልልነት ጥያቄ አፍኖ ወላይታን ከሌላ ቡድኖች ጋር ሰብስቦ በክለስተር ለማዋቀር እያደረገ ነው። ይሄንን የሚቃወሙ ሰዎችን እያሰረ ነው በማስ። የክልልነት ጥያቄያቸውን የጠየቁ ሰዎች ተገድለዋል። እስከዛሬ ድረስ አመራሩን ጨምሮ እስር ቤት ነው ያለው። ይሄ ነው የዛ ሀገር መንግስት ቁመና። ዛሬ የራስን ዕድል በራስ መወሰን ጥያቄ ዛሬ አስፈላጊ አይደለም ብሎ መናገር ወይ የሆነ ያለውን ነገር አለመረዳት ነው፣ ወይንም ደግሞ ቅድም እንዳልኩት አይ በቃ እንደምንም በቃ ተቀበሉ ይሄንን ማለት ነው። ሁለተኛ የትጥቅ ትግል አያስፈልግም። ለምን ሲባል ከትጥቅ ትግል
የትጥቅ ትግል ዲሞክራሲን አያመጣም። የትጥቅ ትግል መንግስትን የሚመለከት ነገር ነው እንጂ መንግስት ለመመስረት ያስችላል እንጂ ህዝብን ነፃ አያወጣም። እኔ አትኩሮቴ ህዝብ ላይ ነው እና ህዝብን ነፃ ስለማያወጣ የትጥቅ ትግል ከተደረገ በኋላ ዲሞክራሲ አይመጣም። እና ያው የተለመደው ምሳሌ አለ ኤርትራ ምናምን ለማለት ነው። ያው አሉ የትጥቅ ትግል የወለደው ነፃነት ዲሞክራሲን አምጥቶ አያውቅም። ስለዚህ በትጥቅ ትግል የሚደረግ የፖለቲካ ለውጥ የለም የሚል ይመስላል። አይ ቲንክ ይሄ ሁለት ሌቭል ላይ በሁለት ደረጃ የተሳሳተ አስተሳሰብ ነው። አንደኛ የትጥቅ ትግል የሚደረገው ለነፃነት ነው እንጂ ለዲሞክራሲ አይደለም። የዲሞክራሲ ትግል የማይደረግበት ቦታ ሲደርስ ነው ወደ ትጥቅ የሚሄደው ሰው። የዲሞክራሲ ትግል ማለት ምንድነው? የዲሞክራሲ ጥያቄ ማለት ህዝብ በመረጠው መሪ የሚተዳደርበት ስርዓት ነው። ህዝብ ለመረጠው ዓላማ መሪዎቹ የሚንቀሳቀሱበት ስርዓት ነው። ህዝብ መሪዎቹን በመረጣቸውና በሰጣቸው ስልጣን ልክ ተጠያቂ የሚያደርግበት ነው። ህዝብ የመረጣቸው ሰዎች በተሰጣቸው ስልጣን ልክ መብቱን ካላስከበሩ ምላሽ እንዲሰጥ የሚጠየቅበት። ኦኬ የዲሞክራሲ ትግል ማለት ይሄ ነው። የዲሞክራሲ ጥያቄ ስታነሳ የሀገር ማንነት ጥያቄ ችግር የለብህም፣ የሀገር ባለቤትነት ጥያቄ የለብህም፣ አገሩም መንግስቱም የኔ ነው የሱ ነው የሁላችንም ነው ብለህ ነው የምታምነው። የዜግነት እኩልነት ጥያቄ የለህም። አሁን እኮ ኢትዮጵያ ውስጥ ዲሞክራሲ ትርጉም የለው ኢቭን ዲሞክራሲ። ምክንያቱም ዲሞክራሲ is overrated ይላል ማርካኪስ አንድ ጊዜ ስለ ኢትዮጵያ ሲናገር። overrated የሆነበት ምክንያት ምንድነው? the stakes are too high to do a democratic conversation ማለት አንደኛው አንተን ካላጠፋው በሚልበት ቦታ ውስጥ ጉዳዩ መሸናነፍ ምናምን የሚለው ራሱ ያንተ ወይም የኔ መጥፋትና መኖር ማለት ነው። ለዚህ እኮ ነው በዲሞክራሲ ስም እኮ ነው አሁን ትግራይን እያጠፉ ያሉት። በዲሞክራሲ ማለት አብላጫ ድምጽ ስላላቸው ብቻ። ኦኬ ቤኒሻንጉል ጉሙዝ የጉሙዝን ህዝብ እያጠፉ ያሉት፣ በየቦታው አናሳ ቡድኖችን እያጠፉ ያሉት ምን ማለት ነው? አሁን ባለው ሁኔታ አማራ ክልል ውስጥ ዲሞክራሲያዊ እናደርግ ብትል አገው፣ ኦሮሞ፣ ቅማንት ምንድነው የሚሆነው? ጥያቄው እሱ አይደለም። እሱ የዲሞክራሲ አይደለም ጥያቄው፣ በህልውና የመኖር ጥያቄ፣ በህይወት የመኖር ጥያቄ ነው። እንደ ቡድን የአብሮ በህይወት የመቀጠል ጥያቄ ነው። በእንግሊዝኛው the right to existence ይባላል፣ የኮሌክቲቭ ራይትስ ነው። ይሄ ጥያቄ በጣም አደገኛ በሆነ ሁኔታ ፖላራይዝድ ሆኖ ባለበት ሁኔታ ዲሞክራሲያዊ ምርጫ ብትል ትርጉም የለው። የዜጎችና ዜጎች ያልሆኑ ሰዎች በዛ ክልል ውስጥ ባሉበት ሁኔታ ማለት ነው። በአገሪቱም እንደዚህ ዜጎችና ዜጎች ያልሆኑ ሰዎች ባሉበት ሁኔታ ለዜጎቹ ዲሞክራሲያዊ ሊሆን ይችላል። ለምን? ዜጎቹ መንግስቱ የኛ ነው ብለው ያምናሉ፣ የሀገራችን የኛ ነው ብለው ያምናሉ። የሀገር ባለቤትነት ጥያቄያቸው አይደለም። ስለዚህ እስካሁን የሰሜንና የከተማ አካባቢ ፖለቲከኞች የዜግነት ፖለቲካ፣ የግለሰብ መብት ፖለቲካ፣ የብሔር ምናምን ማንነት ላይ ያተኮረ አያስፈልግም የሚሉበት ምክንያት የሀገር ባለቤትነት ጥያቄ ችግር የለባቸውም፣ ሀገሩ ሁሉ የኛ ነው ስለሚሉ። ኦኬ የዜግነት እኩልነት ጥያቄ ችግር የለባቸውም፣ እኛንን ያቀና ነው ስለሚሉ። የመንግስት ጥያቄ ችግር መንግስቱ የኛ ነው፣ መንግስቱን ማስቀጠል አለብን ባይ ሁክ ኦር ክሩክ፣ ዲሞክራሲንም ጭምር ጭድ አድርገን ዲሞክራሲ ከሀገር አይበልጥም የሚሉበት ምክንያት ይሄ ነው። ማን ኦሮሞ ነው እንደዚህ የሚል ማለት የሚችለው? ይሄ ሀገር የኔ ነው፣ ይሄ መንግስት የኔ ነው ሲል እኮ ሂድ ከዚህ አንተ ደግሞ ድንበርህን አናውቀውም እንዴ ነው የሚባለው። ስለዚህ የኢትዮጵያ ውስጥ ያለው ትግል የዲሞክራሲ ጥያቄ ትግል ነው። ዲሞክራሲ ብዙ ርቀት ያስኬደናል። የራስ ዕድል በራስ መብትን ለመወሰን ምናምን ብዙ ርቀት ያስኬደናል። በ2016 እስከ 18 የምንከራከር የነበረው ተረጋጉና ዲሞክራሲያዊ ምርጫ ይደረግ ግድ የለም። ዲሞክራሲያዊ ምርጫ ተደርጎ የህዝብ ጥያቄ እኛ የምናነሳው የኦሮሞ ህዝብ ጥያቄ የህዝብ ካልሆነ ህዝብ በሬፈረንደም ይወስን። ምንም እኮ ይሄን ያህል ልትጨናነቁ አይገባም። የሊቃኑን ሸክም ተውት፣ ለህዝቡ ትሰጡታላችሁ፣ ግን ዲሞክራሲን እንተማመን ነበር ምንለው። ዛሬ ግን እዛ ጋር አይደለም። ለምን? ዲሞክራሲ ከሀገር አይበልጥም ብለው ዲሞክራሲያዊ የሆነ ፋሽስታዊ የሆነ የዘራጥፊ መንግስት አቁመው አሁንም ህዝብን እያጠፉ ነው።
በዚህ ምክንያት በፊትም ያልተመለሱ የአገር ባለቤትነት ጥያቄ ለዘመናት በጭቆና በወረራ ተይዘው እንኳን ግን ዜግነት ለመሆን ሲተጉ በቃ ዋና የአገር ዋና ለመሆን ሲተጉ የነበሩ ሰዎችን ከመቼውም ጊዜ በላይ ኤሊኔት አድርገው አርቀው ከፖለቲካ ምህዳር ብቻ ሳይሆን ከሀገሪቱ ፖለቲካ ማህበረሰብ አግልለው ለይተው የጥቃት ሰለባ አድርገው ጥቃት ተራ ጥቃት አይደለም የማጥፋት ጥቃት ኤሊሚኔት የማድረግ ጥቃት የዘር ማጥፋት ጥቃት እያደረጉ ባሉበት ሁኔታ